ይቅርታ ስልክ ላይ ነው መሰለኝ። አይ ቲንክ የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? ቪዲዮ ቲክቶክ ላይ የሚታየው እኔ አህዱ እባላለሁ። አድቫይስ ጠይቃለሁ። እንዴት ነህ? ደህና ይመስገን። ቪዲዮዎችን አየዋለሁ። ለወጣቱ ብዙ የሚያስተምረው ነገር አለ ብዬ አስባለሁ። በጣም ቴንክ ዩ። ልጠይቅህ፣ ስምህና በምን ስራ ነው የተሰማራው? ስሜ አማን ስለሽ ይባላለሁ። ኮንስትራክሽን የግል ኮንስትራክሽኖች አሉ። አማንና ቤተሰቡ የሚባል የቤተሰብ ፕሮጀክት አለ። ከዛ ባለፈ ደግሞ ሀበሻ ኮንስትራክሽን የሚባል ድርጅት አለ። ቢዝነስ ኦነር ነህ? በጣም አሪፍ። የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? የመጀመሪያ ሚሊዮኔን በ23 ዓመቴ። በ23 አሁን ስንት ዓመት ነው? አሁን 30 ዓመቴ ነው። 30 ዓመት ነው። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር በሰዓቱ የሰራው ስራ? የመጀመሪያው ሚሊዮኔን ሳይሆን የመጀመሪያ 100,000 ብር ለመስራት ብዙ ዋጋዎችን ከፍዬ ነበር። ከዛ በኋላ ያለው እንኳን ራሱን ድግግሞሽ መድገም ስለሆነ ብዙ አላቃተኝም። ኦኬ። ስለዚህ ምንድን ነበር የሰራው ስራ? በኮንስትራክሽን በዚሁ ስራ ላይ ነው። በኮንስትራክሽን ዘርፍ ላይ በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ኮንስትራክሽን ብዙ እንደምታየው ኮንስትራክሽን ሳይቶችም አምራቾችም አቅራቢዎችም ቢበዙም በዛው ልክ ደግሞ ሀገሪቷ እየፈለገችው ያለው አቅርቦት ደግሞ በዛው ልክ ስለሆነ አዋጭ ነው ብዬ አስባለሁ። ስኬት ለአንተ ምንድን ነው? ስኬት ማለት ለእኔ ከራስህ አልፎ የሰውን ችግር መረዳት ስትችል፣ በየመንገዱ የወደቁ ወንድሞችህን እህቶችህን የምታነሳበትን የስራ እድል መፍጠር ስትችል ለእኔ ያ ሰው ስኬታማ ሰው ነው። አንድ ሰው ስኬታማ ለመሆን የስኬት ሚስጥር የሚባል ነገር አለ? ምንድን ነው? መስጠት፣ በጣም ከፈጣሪ ጋር ያለህን ኮኔክሽን በሚገባ መመልከት መቻል አለብህ። በጣም አመስጋኝ ሰው መሆን መቻል አለብህ። አመስጋኝ ሰው በረከቱ የበዛ ነው ይላል። ያንን ነገሮች ከተጠቀምክ ሀብታም ማትሆንበት ምንም አይነት ምክንያት የለም። ከተስፋ መቁረጥ በጣም መራቅ መቻል አለብህ። ተስፋ መቁረጥና ወጣትነት አብሮ አይሄድም። የሙከራ እድሜ ላይ ያለነውና ተስፋ መቁረጥን በጣም መጸየፍ መቻል አለብን። ስለዚህ ተስፋ መቁረጥ መጨረሻ ነገር ሊሆን አይገባም። በፍጹም ተስፋ ከቆረጥክማ በቃ ጨዋታው አለቀ። ዋና ዓላማችን ወጣቱ ጄኔሬሽን ይህን ቪዲዮ ተመልክቶ ከእናንተ ኢነርጂ ወስዶ ይቻላል የሚለውን መንፈስ እንዲያዳብር ነውና፣ በህይወት የተማርኩት ስለ ገንዘብ ትልቁ ነገር ምንድን ነው? ስለ ገንዘብ የተማርኩት ነገር በሰጠህ ቁጥር እየበዛ እንደሚሄድ፣ ከመቀበል ባለፈ አንዳንዴ መስጠት ያለን ማካፈል፣ አንተ ጠገብክ ማለት ሁሉም ጠግቧድሯል ማለት ስላልሆነ ከምታገኘው ነገር ላይ እየሰጠህ ማስባረክ አለብህ። ከዛ ባለፈ ፈጣሪን የያዘ ሰው የትም አይሄድም። እግዚአብሔር ያግዛል ለሚሰራ ሰው። አንተን አሁን ወደ 10ዎቹ ዓመት ብመልስና ያኔ ባስተካክላቸው ባላረጋቸው አሁን ከደረስኩበት በላይ ደርሳለሁ የምትላቸው ነገሮች አሉ? የትላንትና ውድቀቴ ዛሬ ላይ አስተካክዬ እዚህ ደረጃ ላይ እንድደርስ አግዞኛል። ሁሉም ሰው የተጻፈለትን ነው የሚኖረው። ስለዚህ ምንም ማስተካከል የምፈልገው ነገር የለም። ፈጣሪ አይሳሳትም። ፈጣሪ ያደረገልኝን ነገር በሙሉ በጸጋ እቀበላለሁ። ከዚህ በኋላ ባጣም አይከፋኝም፣ እንደማላጣ ደግሞ በሙሉ እርግጠኛ መሆን እችላለሁ። አንተ እስካሁን ያላሳካው ወደፊት ባሳካው ብለህ የምታስበው ነገር ምንድን ነው? በጣም አብዝቶ ሰጪ መሆን እፈልጋለሁ። በጣም መቀናባቸው ሰዎች በዚህ ሰዓት አንድ ራሳቸውን ብቻ የሚያስተዳድሩ ሳይሆን መኖራቸው ለብዙ ሰው፣ ለብዙ ወጣቶች፣ ለብዙ ቤተሰቦች አስፈላጊ የሆኑ ሰዎች እመለከታለሁና ከነሱ በጣም ቀናባቸዋለሁ። ከዚህ በኋላም አብዝቶ ሰጪ መሆን እፈልጋለሁ። አሁን ለምሳሌ በስሬ 35 ሰራተኞች አሉኝ። 35 ሰራተኞቼ በዙሪያቸው ደግሞ ያስተዳድሩት ቤተሰብ ይኖራል። ከዚህ በኋላ ግፋቢል በ3 እና ከ5 ዓመት በኋላ ድርጅቴን አሳድጌ ከ500 ያላነሱ ሰራተኞችም በስሬ ማሰራት እፈልጋለሁ። ያ ነው እንግዲህ ያለው ለጊዜው። በህይወት ውድቀት አጋጥመህ ያውቃል? ብዙ ጊዜ፣ በጣም ብዙ ጊዜ፣ የዛሬ ቀን የሚደርስ እስከማይመስል ጊዜ ብዙ ጊዜ በጣም ውድቀት አጋጥሞኝ ያውቃል። እንዴት ተወጣው? ከፈጣሪ ጋር ተስፋ ባለመቁረጥ፣ ቅድም እንዳልኩ ይሄ ቀን የሚመጣ እስከማይመስል ድረስ በጣም ያለቀስኩባቸው፣ የከሰርኩባቸው፣ ተስፋ ያጣሁበት፣ መኖር የሚያስጠላኝ ለምን ዓላማ እንደተፈጠርኩ የጠፉኝ ብዙ ጊዜያቶች ነበሩ። ነገር ግን ያው ዛሬ ላይ ደግሞ ታልፎ ደግሞ እንደዚህ ቆምን ልናወራው ችለናል። ስለዚህ ያጋጥማል። በእናንተ ብቻ አልተጀመረም ማለት ፈልጋለሁ ወጣቶች። ስለዚህ ሁሉም ነገር በአንዴ ስኬት አይደለም፣ ስትራግል ታልፎ ነው እዚህ የሚደረሰው ማለት ነው። በጣም 100% 99.9% ጥረህ ነው 1% ነው የምታጣጥማት። ፀሐይ በአንዴ አትወጣም። ስትወጣ ቀስ እያለች ነው የምትወጣው እና ስኬትም ልክ እንደዛው ነው የሚመጣው ማለት ነው። በትክክል ይሄንን ማመን መቻል አለብህ። ሳክሪፋይስ ሳከፍል የምታገኘው በአንድ ጊዜ ኮምፈርት ዞን ውስጥ የምትገባበት ምንም አይነት ምክንያት የለም። ከሰው አትለይም አንተ። እንዴት ሀብታም ይሆናል? እንግዲህ በገባይ ልክ ከስራ አለመጥፋት። በቃ ሁል ጊዜ በየትኛውም አጋጣሚ ስራና አንተ እጅና ጓንት መሆን መቻል አለባቸው። አነሰ በዛ ሳትል ከዛ ባለፈ እድሎችን መጠቀም
ድሎችን መጠቀም መቻል አለብህ። ከዛ ባለፈ መስራት፣ ሌላ ምንም አይነት ሾርት ከት የለውም። ከመስራት ውጪ ሀብታም የሚኮንበት ሌላ ምንም መንገድ የለም። መስራት 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 አንድ ቀን ይቀየራል። የመጀመሪያ ሚሊዮናቸውን ሜክ ካደረጉ በኋላ አብሮ ማስቀጠሉ ነው ብዙ ሰው የሚከብደውና እሱ ነገር አንተ እንዴት ነው ያለፍከው? ራሱ ሂደቱ ራሱ ይመራሃል። መጀመሪያ ላይ 10,000 ለማግኘት የምትከፍለው ስትራግል እና 1 ሚሊዮን ለማድረግ የምትከፍለው ስትራግል እኩል አይደለም። በኋላ ሂደቱ ራሱ እየቀለለ ይመጣል። ስለዚህ በርትቶ ብቻ የመጀመሪያ ሞራሏ ነች ትልቅ ሳክሪፋይስ የምትፈልገው። ከዛ በኋላ ያለው ነገር ሊድ ማድረግ ነው። ከራስ አልፎም ለብዙ ወጣቶችም ሊድ ታደርጋለህ። የድርጅት ህልውና ባንተ ላይ ይመሰረታል። ብዙ ሰውም ያምንብሃል። ያንን ማድረግ የምትችለው ከራስ አልፈህ የሀገርን ችግር መቀየር የምትችለው አንተ ጎብዘህ ተስፋ መቁረጥ ባንተ እንዳልተጀመረ አውቀህ መውደቅ መነሳት እንዳላውቀህ ሁሉም ስኬታማ ሰዎች የተነሱት ከመውደቅ እንደሆነ ተገንዝበህ መጀመር መቻል አለብህ። ፈጣሪ ያግዛሃል። ከዛ ባለፈ በህይወት ከሰማሃቸው ቤስት የምትለው አድቫይስ ምንድን ነው? ቤስት አድቫይስ አመስጋኝ ሰው በረከቱ የበዛ ነው። የሚያመሰግን ሰው ይጨመርለታል። የሚያማርር ሰው በዛው ልክ የሰራውን ይንዳል ማለት ነው። ስለዚህ አመስጋኝ ሰው በረከቱ የበዛ ነው። ብዙ ሰዎች ሀብታምና ስኬታማ ሰዎች ሲመለከቱ የሆነች ተርኒንግ ፖይንት አለቻቸው እዚህ ለመድረሳቸው ብላ ያስባሉና አንተ ተርኒንግ ፖይንት ምንድን ነች? የኔ ተርኒንግ ፖይንቴ ይሄ ነው ለማለት እቸገራለሁ። በፈጣሪ አብዝቼ አምናለሁ። ከዛ ባለፈ ግን በኔ ጉብዝናና በኔ ጥንካሬ ብቻ ነው እዚህ ደረጃ ያደረስኩት ለማለት እቸገራለሁ። ቤተሰብ የሚባል ትልቅ ድርጅት አለ። እናት የምትባል ጠዋት ማታ ከፈጣሪ መልካም ነገር እንዲገጥምህ የምትጸልይልህ የአካል ክፋይ አለች። ስለዚህ እነሱ ባይኖሩ ኖሮ ምናልባት በዚህ ደረጃ ተገልጦልኝ ስትሬንግዞቼን ለማሳየት ቸገር ይሆናል። ነገር ግን ተርኒንግ ፖይንት የምለው ለእናትህ ለአባትህ ጥሩ ሰው መሆን፣ የእነሱ ምርቃት ብቻ በቂ ነው። ከዛ ባለፈ ደግሞ መስራት፣ አንተ የሚቻልህን ማድረግ። አሁን ብዙ ሰው መነሻ ይከብደዋል ማለትም ወደ ቢዝነስ ለመግባት ሲያስብ ወይ ቤተሰብ ካላገዘ ወይንም ደግሞ የሆነ መቋቋም የሚያገኘው ነገር ከሌለ ያን ነገር መስራት አይችልም። እና አንተ ወደ ቢዝነስ ወይንም ወደ ኮንስትራክሽን ስገባ ምንድን ነበር ቤዝ የሆነ? ሞራል፣ ትልቅ ሞራል ያስፈልጋል። ከዛ ውጪ የምትፈልገውን ስራ ለመስራት የማትፈልገውን ሁሉ ስራዎች ሰርተህ ለአንተ አይመጡንም የምትላቸውን ሁሉ ስራ ሰርተህ ያንን ካፒታል እስክታገኝ ድረስ አጠራቅመህ ቆጥበህ መዝናናቱ ነገ ላይ ይደርሳል ብለህ መዘጋጀት መቻል አለብህ። ከዛ በኋላ ቀላል ነው። በመጨረሻም ለወጣቱ ጀነሬሽን ማስተላለፍ ትፈልጋለህ? በርቱ፣ ጠንክሩ። ወጣትነት እንዳያታልለን። ሁሉም ነገር በጊዜው ሲሆን ያምራል እና እኔም እንደናንተው አንዱ ነበርኩኝ። ዛሬ ላይ ደግሞ የተወሰነ ስትራግሎችን ዋጋ ከፍዬ እዚህ ደረጃ ላይ ደርሻለሁ። ከኔ የምትሻሉም ደግሞ እንደምትሆኑ ደግሞ ነገ ተስፋ አደርጋለሁ። ምናልባት እዚህ ሚዲያም ላይ መልሰን የምንገናኝ ሰዎች ይሆናል። በሚገባ ድጋሚ እንገናኛለን ብዬ አምናለሁኝ። እኔ በጊዜ አምናለሁና ጊዜን ስለሰጠኸኝ በጣም አመሰግናለሁ። እውቀትንም ስላጋራኸኝ ቴንክ ሶ ማች። ቴንክ በጣም እሺ።